ሰላም ሰላም እንደምን አላችሁ ውድ የቀና ዩቲዩብ ተከታታዮች። ዛሬ እንዴት አድርገን አንድን ዩቲዩብ ወይም ደግሞ የቲክቶክ ቪዲዮ ያለ ወተርማርክ እንዴት አድርገን ዳውንሎድ ማድረግ እንችላለን የሚለው ነው። ለምን ይህንን ቀጥታ ዳውንሎድ የምናደርገው ከሆነ ምን ይሆንብናል? ወተርማርክ ወይም ደግሞ የሰውየው ዩዘር ስም ምናምን ሊኖረው ስለሚችል ምንድነው የምናደርገው? ቀጥታ እዚህ ጋር ሼር የምትለዋን ምልክት እንነካለን። ሼር የምትለዋን ምልክት እንነካለን። ከዛ እዚህ ጋር ሊንክ ኮፒ ሊንክ የምትል ነገር ትመጣልናለች። እሷን ኮፒ ሊንክ እንይዝና እንጠብቀዋለን። ያው ከዛ እንዳልኳችሁ ያንን እንደዚህ ፔስት ካደረግን በኋላ እንደዚህ ዳውንሎድ ኦፕሽን ይመጣልናል። ዊዛውት ወተርማርክ ወይም ደግሞ ዳውንሎድ ቱ MP3 የሚል እንደዚህ ይመጣላችኋል። ያንን ነገር ምንድነው የምናደርገው? ዳውንሎድ ዊዛውት ወተርማርክ እንለዋለን። ከዛ ይወርድልናል ማለት ነው። እንደዚህ ዳውንሎድ አገን ከዛ ይሄው እንደዚህ ሲል ቼክ እናደርገዋለን። አሁን ልዩነቱን አያችሁ፣ ምንም ነገር የለውም ማለት ነው። አሁን ይሄንን ብታዩት ዩዘርኔም ምንም አይነት ዩዘርኔም አናገኝበትም ማለት ነው። ስለዚህ ይሄንን በምንፖስትበት ሰዓት ላይ የማን ይሁን የራሳችን አድርገን መፖስት እንችላለን። ሪስትሪክትድም አያደርገንም፣ በኮፒራይት አንጠየቅም ማለት ነው። ነገር ግን ቅድም ካወራናቸው አንዱ ለምሳሌ ዝም ብዬ ቀጥታ አውርጄው ነበር ቅድምና አሁን ይሄንን በምንፖስትበት ሰዓት ላይ ምንድነው ሊሆን የሚችለው መሰላችሁ? እስኪ እቺኛው አላሳያችሁ። አያችሁ እዚህ ጋር ይሄኛው ሳይሆን ቀጥታ ዝም ብዬ ያወረድኩት የነበረና በስተመጨረሻ ላይ የሰውየው ዩዘር ኔም ያመጣዋል። ወይም ደግሞ እናንተ ስትፖስቱት ደግሞ የእንትና ነው የሚላችሁ። አያችሁት? እዚህ ጋር አያችሁት? ስም አለው። ስለዚህ ይሄኛውን ግን አሁን ያወረድነውን ግን ያለ ምንም እንትን መጠቀም እንችላለን ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። አመሰግናለሁ። ተጨማሪ ጥያቄ ካላችሁ መጠየቅ ትችላላችሁ። ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ። ነገር ግን ከዛም ባሻገር የዩቲዩብን በተመሳሳይ ደግሞ አለን ልክ እንደዚህ ያለ ወተርማርክ እንዴት አድርገን ዳውንሎድ ማድረግ እንችላለን የሚለውን ነገር እናያለን። በሌላ ቪዲዮ እንገናኛለን። እሺ።